በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ዓለም ካለመኖር ወደ መኖር አምጥተህ የፈጠርክ የሚታየውንና የማይታየውን ሁሉ ያከናወንክ በኋላ ዘመን ተቀዳሚ ተከታይ በሌለው በውድ ልጅህ እኛን ከሞት ወደ ሕይወት የጠራሃን ከጨለማ ያዳንከን እግዚአብሔር አብ ወደዚህ ዓለም በመምጣትህ በመስቀልህ በከበረው ደም ፈሳሽነት የዘላለም ሕይወት የሰጠህን እግዚአብሔር ወልድ ሁሉ ጊዜ የምትባርከን መንገዳችንን የምታቀና የተሰወረውን የምትገልጥልን ሕይወታችንን አይምሯችንን ሁሉ የምትባርክልን እግዚአብሔር መንፈስ ቅዱስ ስለምታደርግልን ደሞም ስላደረክልን ነገር ሁሉ ስምህ ለዘላለም የተመሰገነ ይሁን። በዚህ ቅዱስ አደባባይ በእግዚአብሔር ፊት የተሰበሰባችሁ የእግዚአብሔር ልጆች አባቶቼና እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናት ሁላችሁ እጅግ ባፈቀረን በአምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱ ወደደን፣ በምሕረቱ ይቅር ያለን፣ በዘላለማዊ ፍቅሩ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ስም ለዘላለም የተመሰገነ ይሁን። እግዚአብሔር እንደረዳን ለተወሰነ ደቂቃ የእግዚአብሔርን ድምፅ እንሰማለን። እግዚአብሔር አምላካችን ያስተምረናል፣ ቃሉን ይነግረናል። እኛም ልጆቹ ደግሞ የአምላካችን የእግዚአብሔርን ድምፅ በእምነት ሆነን እንሰማለን ማለት ነው። ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 11 ላይ ይሆንልኝ በሞቱ እንድመስለው እመኛለሁ ይላል ቃሉ። ቢሆንልኝ በሞቱ እንድመስለው እመኛለሁ። ሐዋርያው ይህንን ነገር የተናገረው በፊልጵስዩስ ሊኖሩ የነበሩና ዳግመኛም በሕይወታቸው ዘመን ሁሉ በዚህ ዓለም ነገር ላይ እየተመኩ በዚህ ዓለም ነገር ላይ እየተደገፉ ሃይማኖትን ችላ እያሉ እግዚአብሔርን ችላ እያሉ በምድራዊ ነገር ላይ ሐሳባቸውን ለጣሉ ሰዎች የተናገረው ቃል ነው። በዚህ የመጽሐፍ ቅዱስ ክፍል ላይ ሐዋርያው ሲናገር ለእነዚህ ሰዎች እንደዚህ ይላቸዋል። በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ፣ ስለ አንድ ነገር መልሼ ልጽፍላችሁ ያስፈልገኛል ይላል። ሁል ጊዜ የሚያስተምራቸው፣ ሁል ጊዜ የሚነግራቸው ስለ እግዚአብሔር አዳኝነት፣ ስለ እግዚአብሔር መጋቢነት፣ ሥላሴ ይህንን ዓለም ካለመኖር ወደ መኖር እንዳመጡ፣ ሕዝቡን እንደሚመግቡ፣ ያለ ሥላሴ ፈቃድ የሚከናወን አንዳች ነገር በምድር ላይ እንደሌለ ያስተምራቸዋልና ስለዚህ ነገር ደግሜ ደጋግሜ ለእናንተ ማስተማር አይሰለቸኝም። ስለዚህ ደግሜ ልጽፍላችሁ ያስፈልገኛል አላቸው። ይህም ነገር ለእናንተ በጣም አስፈላጊ ነው። ስለ እግዚአብሔር ቃል መስማት፣ ስለ አዳኝነቱ መስማት፣ ስለ መግቦቱ መስማት፣ ስለ ታዳጊነቱ መስማት፣ ከመከራ ነፃ ስለ ማውጣቱ መስማት፣ መንግሥተ ሰማያትን ስለ ማውረሱ መስማት። ስለዚህ ነገር እናንተ ደጋግማችሁ መስማታችሁ ለእናንተ መልካም ነው። እኔም ይህን ነገር ስናገር ደግሞ አይታክተኝም አላቸው። ከዚህ ቀጥሎ ከውሾች ተጠበቁ፣ ከክፎችም ሠራተኞች ተጠበቁ ይላቸዋል። በዚህ ዓለም ላይ ከኃጢአት ነፃ ለመውጣት ጥረት እያደረጉ ደግሞ ክፋትን ደግሞ ኃጢአትን የሚሰሩ የኃጢአት ጭቃን የሚያቦኩ ከኃጢአት እስራት መፈታት ከማይፈልጉ ሰዎች፣ በሃይማኖት ከሚዘብቱ፣ የእግዚአብሔርን ክብር ከሚያቃልሉ ከነዚህ ሰዎች ራሳችሁን ጠብቁ አላቸው።
የውሻ ጠባይ ሁሉ ጊዜ እንደዚህ ነው። ሁሉ ጊዜ ታጥቦ፣ ሁሉ ጊዜ ወደ ጭቃ መመለስ፣ ሁሉ ጊዜ ወደ ጥፋቱ የመመለስ ስለሆነ ከውሾች ተጠበቁ። ዳግመኛም ከክፉ ሰራተኞች በዚህ ዓለም ላይ ይህ ዓለም ሰራኢ መጋቢ የለውም ብለው ከሚናገሩ ዓለምን ብቻ ተስፋ ከሚያደርጉ በጨለማ ውስጥ ስለሚኖሩ ብርሃንን ማየት ከማይችሉ ሰዎች ራሳችሁን ጠብቁ እያለ ይነግራቸዋል። ስለዚህ ነው ሰው በዚህ ዓለም ላይ ሲኖር እግዚአብሔርን ተስፋ እያደረገ እግዚአብሔርን እየተመካ እግዚአብሔርን እያመለከ ለእግዚአብሔር እየተገዛ መኖር እንደሚያስፈልገው ሲነግራቸው ነው። ከዚህ በኋላ እንዲህ አላቸው፣ እኔ የምፈልገው ቢሆንልኝ በሞቱ እንድመስለው እፈልጋለሁ አለ። በሞቱ ይህን ለማድረግ ደግሞ አለ እኔ በዚህ ዓለም ላይ ያለኝን ጥቅም ሁሉ ስለ ክርስቶስ ብዬ ትቼዋለሁ፣ አስወግጄዋለሁ አለ። የዚህ ዓለም ጥቅም የክርስቶስን ክብር አያመጣምና ስለዚህ እኔ ትቼዋለሁ። ባካችሁ በምድር ላይ ባለው ኑራችሁ አትመኩ። በዚህ ዓለም ላይ ባለው ነገር ራሳችሁን አሳልፋችሁ አትስጡ። የሚያስመካ ነገር በምድር ላይ አንዳች ነገር የለምና መመካት የሚያስፈልግ ከሆነ እኔ ነኝ የምመካው አላቸው። ለምን? ትውልዴ ዕብራዊ ነው፣ ሕግ የተሰጠኝ ነኝ፣ የግዝረት ሥርዓት ያለኝ ነኝ። ስለዚህ መመካት የሚያስፈልግ ከሆነ እኔ ነኝ የምመካው። በእምነትም ፈሪሳዊ ነበርኩ። እነዚህ ነገሮች ሁሉ ስለ ክርስቶስ ትቻቸዋለሁ። የሚያስፈልጉ አይደለም። ልመካበት የሚገባኝ ግን ራሱን ለኔ ለሞት አሳልፎ የሰጠ ከጨለማ ወደ ብርሃን ከኃጢአት ወደ ጽድቅ ከሞት ወደ ሕይወት በመለሰኝ በእርሱ ነው የምመካው። ስለዚህ ቢሆንልኝ በሞቱ እንድመስለው እሻለሁ ይላል ሐዋርያው። ይህንን ነው ሐዋርያ ነው ቢሻለኝ በሞቱ እንድመስለው እመኛለሁ ይላል። ምንድነው በሞቱ መምሰል ማለት? ምን ማለት ነው? በሞቱ መምሰል ማለት ከዚህ ዓለም የኃጢአት ኑሮ ራስን ነፃ ማውጣት ማለት ነው። የተጠራ ነው ከኃጢአት እስራት ነፃ እንድንወጣ የእግዚአብሔር ልጆች ተብለን እንድንጠራ ነው። እሱ በሞቱ ሁላችንን ከኃጢአት እስራት ከጨለማ ኑሮ ነፃ አውጥቶናል። እሱ ከሰማይ የወረደበት ዓላማ የጠፋነውን እኛን ሊፈልገን የተበተነውን እኛን ሊሰበስበን ነው። ልብ አድርጉ። ሰው ኃጢአት በሰራበት ዘመን በሞት በተያዘበት ዘመን ከሰው ወገን ሰውን ማዳን ማንም አልቻለም ነበረ። በዚህ ዓለም ላይ እጅግ ደጋግ የሆኑ ፈቃደ እግዚአብሔርን የሚያደርጉ ለእግዚአብሔር የታዘዙለት እንደ እግዚአብሔር ሐሳብ የኖሩ በርካታ ሰዎች በምድር ላይ ተነስተው ነበረ። የነዚህ ሰዎች መታዘዝ፣ የነዚህ ሰዎች የጽድቅ ሥራ መስራት፣ የነዚህ ሰዎች የእግዚአብሔርን ፈቃድ ማድረግና የነዚህ ሰዎች ወደ እግዚአብሔር መጠጋት የወደቀውን የሰው ልጅ ከኃጢአት ማንሳት አልቻሉም ነበረ። ማንም ሁሉም ኃጢአተኛ፣ ሁሉም በደለኛ ስለሆነ ስለዚህ ማንም ሰውን ከወደቀበት ማንሳት የሚችል ክንድ በምድር ላይ አልነበረ። ስለዚህ በሥላሴ ዘንድ ይሄ ድካማችን ታየልን። በሥላሴ ዘንድ መበተናችን፣ በመከራ መውደቃችን፣ በሰይጣን እስራት ውስጥ መኖራችን በሥላሴ ዘንድ ታየልን። እግዚአብሔር በደላችንን ተመለከተ። ሰው ማዳን ባልቻለ ጊዜ እግዚአብሔር ማዳን የሚችለውን ተቀዳሚ ተከታይ የሌለውን አንድያ ልጁን ወደ ዓለም ላከው። የአብ ክንድ፣ የአብ ኃይል፣ የአብ ጥበቡ ከዚያ ከመንበሩ ሳይነቃነቅ ሰውን ማንሳት የሚችለው የእግዚአብሔር ልጅ እኛን ያድነን ዘንድ በሥጋ ተገለጠ። ስሙ ለዘለዓለም የተመሰገነ ይሁን።
አምላካችን ሰው ሆኖ ወደኛ መጣ፣ ስጋችንን ለበሰ። ስለዚህ ለኛ እግዚአብሔር ስጋችንን በመልበስ ለኛ ተዛመደን። ለዚህ ነው በለቢሰ ስጋ ኮነነ ዘመደ፣ ስጋችንን ለብሶ እርሱ በስጋ ተዛመደን። ከቅድስት ድንግል ማርያም በነሳው ስጋ ለኛ እግዚአብሔር ወንድማችን ተብሎ ተጠራ። ስሙ ለዘላለም የተመሰገነ ይሁን። ሰው ሆነ እግዚአብሔር። ይሄ ሰው የመሆን ምስጢር እኛን ከሞት የማዳን ነው። ከከፍታ ወደ ዝቅታ፣ ከክብር ወደ ውርደት የመጣበት ዓላማ እኛን ለማዳን ነው። ለእኛ ዘላለማዊ ሕይወት ለመስጠት ነው። እግዚአብሔር ሰው ሆኖ ተገለጠ። ስለዚህ በኃጢአት ያሉትን ይዋጃቸው ዘንድ፣ በጨለማ ያሉትን ወደ ብርሃን ይመልሳቸው ዘንድ፣ በሞት ያሉትን ሕይወት ይሰጣቸው ዘንድ እግዚአብሔር ሰው ሆነ። በምድር ላይ ሰው ሆነ። በዚህ ዓለም ላይ እየተመላለሰ አስተማረ። በዚህ ዓለም ላይ ሲያስተምር፣ ሲመክራቸው፣ ለምጻምን ሲያነጻ፣ ኃጢአተኛውን ሲያጸድቅ፣ የወደቀውን ሲያነሳ፣ የተበተነውን ሲሰበስብ፣ ክፉዎች በክርስቶስ ላይ ተነሱበት። ጌታን ሊያድናቸው ቢመጣ ከሰው ለፍርድ አቆሙት። ሁል ጊዜ እንደዚህ ነው። ሰው ውለታ ይረሳል። ውለታ ለምን ንስሐ እንደማንገባ ታውቃላችሁ? ለምን ሥጋው ደግሞ እንደማንቀበል ታውቃላችሁ? ውለታውን ትዝ ስለማይለን ነው። ሁል ጊዜ ውለታ ረሾች ነን እኛ። እነዚያ ሰዎች ሊያድናቸው ቢመጣ ወንጀለኛ ነው ብለው በፈራጅ ፊት እውነተኛውን ፈራጅ አቆሙት። እውነተኛውን ፈራጅ ፊት ወሰዱና አቆሙት። ይሄ ነው የዓለም ነገር፣ ይሄ ነው የዓለም ሥራ። ስለዚህ ጥቂቶች ደግሞ ፍቅሩን ያስቡ ነበር፣ ደግነቱን ያስቡ ነበረ። ራሳቸውን ከተገዙበት ኃጢአት ነፃ ስላወጣቸው ሁል ጊዜ ፍቅሩ በልባቸው አለ። እነዚያ አሳልፈው ሰጡት። በመስቀል ላይ ሰቅለው ገደሉት። በመስቀል ላይ ሆኖ እኛ ከኃጢአት ሥርዓት ነፃ እንወጣ ዘንድ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ በአባቱ ፊት ይናገር ነበረ። በዚህም ሰዓት እሱ ራሱ መስዋዕት ሆኖ፣ እሱ ራሱ መስዋዕት አቅራቢ ሆኖ፣ እሱ ራሱ መስዋዕት ተቀባይ ሆኖ በሞት የተገዛነውን እኛን ከኃጢአት መሠሪያ ነፃ ወጣን በደሙ። ስሙ ለዘላለም የተመሰገነ ይሁን። አምላካችን ኃጢአታችንን በደሙ አጠበው፣ ከኃጢአት እስራት ነፃ ወጣን። እሱ ይሄ ሁሉ ነገር ሆነ፣ ይሄ ሁሉ ነገር። ስለዚህ እሱ ከሞተ በኋላ በዚያ በመቃብር ውስጥ አስቀመጡት። እሱ የዘላለም ሕይወት የሚሰጥ ጌታ ነው። መቃብር ይይዘው ዘንድ አይችልም። ሞት ይገዛው ዘንድ አይችልም። ስለዚህ የእኔና የእናንተ አምላክ የሞትን ስልጣን ገሎ ትንሣኤውን አወጀ። ኢየሱስ ክርስቶስ ከሞት በታላቅ ኃይልና ስልጣን ተነሳ። ስሙ ለዘላለም የተመሰገነ ይሁን። ለሙታን የዘላለም ሕይወት ሰጣቸው ዘንድ ኢየሱስ ክርስቶስ ተነሳ። ልብ በለው። ሐዋርያው ቢሆንልኝ በሞቱ ልመስለው እመኛለሁ አለ። ለምን? በክርስቶስ ሞት መተባበር ወይ በሞቱ መምሰል ራስን ከኃጢአት ባርነት ነፃ ማውጣት ነው። በሞቱ መምሰል ማለት በስሙ መከራን መቀበል፣ ከኃጢአት ኑሮ ከጨለማ ሥራ መለየት ማለት ነው። በሞቱ የመሰሉትን ሰዎች እንመልከት። የኔና የእናንተ አምላክ አይሁድ ከዘበቱበት በኋላ ሥጋው አልቆ አጥንቱ እስከሚታይ ድረስ ከገረፉት በኋላ ከደከመ በኋላ መስቀል አሸክመው ወደሚሰቅሉበት ቦታ ይጎትቱት ነበረ። ይገርማቸዋል። በዚያ ሰዓት የገሊላ ሰዎች ተሰብስበው የደረሰበትን መከራ፣ የደረሰበትን ጭንቅ፣ ሕይወቱን ሁሉ እየተመለከቱ ያለቅሱ ነበረ። ዞር ብሎ እንዲህ አላቸው፣ እናንተ የገሊላ ሴቶች ሆይ ለእኔ አታልቅሱ፣ ለራሳችሁ አልቅሱ አላቸው። ለምን? አስቀድሞ የተናገረው በሃይማኖት የሚቀልዱ ማዳኑን ተስፋ የማያደርጉ
በመስቀሉ የሚቀልዱ፣ በደሙ የሚቀልዱ፣ በኪዳኑ የሚቀልዱ ስለሚመጡ የእግዚአብሔርን ማዳን ቸል የሚሉ ስለሚመጡ ለራሳቸው አልቅሱ ብሎ ጌታ ያን ጊዜ ነገራቸው። መስቀል በመሸከም ደከመ። ስለዚህ አንድ ሰው እርሻ ቦታ ውሎ ወደዚያ ሲመጣ አገኙት። ይህንን ሰው አመጡና አስገድደው መስቀል እንዲሸከም አደረጉት። ይሄ ሰው የሊቢያ ሰው ነው፣ አፍሪካዊ ሰው ነው። መስቀል አሸከሙ። የእግዚአብሔርን ጥበብ አይታችኋል። ይሄ ሰው ለምንድን ነው መስቀል የተሸከመው? ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ የስምዖን ቀሬናዊን መስቀል መሸከም ምን ብሎታል? አይሁድ ትንቢት ተሰጥቷቸው፣ ተስፋ ተሰጥቷቸው፣ ኪዳን ተሰጥቷቸው እያለ እውነተኛውን ኪዳን መቀበል ቸል ባሉ ጊዜ አሕዛብ መስቀሉን ተሸክመው ወደ እግዚአብሔር ክብር ውስጥ ይገቡ ዘንድ ከአፍሪካ የመጣው ስምዖን የኢየሱስ ክርስቶስን መስቀል ተሸክሟል። ስሙ ለዘላለም የተመሰገነ ይሁን። አያችሁ፣ እድል ሲያገኝ ሰው ካልተጠቀምበት እግዚአብሔር ለሌላ አሳልፎ ይሰጠዋል ማለት ነው። እነኛ ሰዎች አዳኛቸው ቢመጣ አልተቀበሉትም። እርሻ የዋለው ሰው፣ የሊቢያው ሰው፣ የቀሬናው ሰው ስምዖን ቢመጣ የኢየሱስ ክርስቶስን መስቀል አሸከሙት። አሕዛብ በስሙ አምነው የዘላለም ሕይወት ያገኙ ዘንድ እግዚአብሔር በስምዖን በኩል ለሁላችን ይህንን ትምህርት አስረዳን። ስሙ ለዘላለም የተመሰገነ ይሁን። አያቸው፣ አይሁድ ክርስቶስን ለሞት አሳልፈው ሰጡት፣ ክርስቶስን ጠሉት። አሕዛብ ደግሞ በሞቱ ለመምሰል የክርስቶስን መከራ ለመካፈል ወደ ሃይማኖት፣ ወደ እምነት መጡ፣ ወደ እምነት። ስለዚህ በሞቱ መካፈል ማለት ሞቱን መምሰል ማለት ምን ማለት ነው? ራስን ከኃጢአት ኑሮ ነፃ ማውጣት፣ በሃይማኖት የሚመጣን መከራ በእምነት መቀበል፣ ለሚያልፈው ዓለም ብሎ የሚሰሩ የኃጢአት ኑሮችን መተው፣ በእግዚአብሔር እቅፍ ውስጥ መኖር ማለት ነው። መኖር ያ ሰው የቤተ ክርስቲያን ምሳሌ ነበረ። ቤተ ክርስቲያን የክርስቶስን መስቀል እንድትሸከም፣ በዓለም ላይ ስደተኛ እንድትሆን፣ የዚህ ዓለም ገዢዎች፣ የጨለማ ልጆች፣ የሰይጣን መልእክተኞች ቤተ ክርስቲያንን እያሳደዷት ይኖራሉ። ቤተ ክርስቲያን በስምዖን አማካኝነት የክርስቶስን መስቀል ተሸክማ እንድትኖር የእግዚአብሔር ፈቃድ ሆነ። አንዳንዴ እናዝናለን። ለምን መከራ ይመጣል? ለምን ክርስቲያኖች ይሰደዳሉ? ለምን ቤተ ክርስቲያን ይቃጠላል? ቤተ ክርስቲያን መስቀል ተሸካሚ ስለሆነች ነው። ይህ ነገር ክርስቶስ ዳግመኛ እስከሚመጣ ድረስ ምንም አይነት ነገር ይመጣል፣ ይህንን ማስቆም አይቻልም። መከራ የማትቀበል ቤተ ክርስቲያን ሐሰተኛ ናት፣ እውነተኛ አይደለችም። ስለዚህ መከራ የምንቀበለው የእግዚአብሔር ልጆች በመስቀሉ ያመንን የክርስቶስን መከራ ለመቀበል በሃይማኖት የተጠራን ስለሆን ነው። በዚህ ዓለም ላይ በተድላ በደስታ ያለ እንባ ያለ ጸሎት እግዚአብሔርን ያለ ማምለክ የሚኖሩ ሰዎች፣ እነዚህ ሰዎች ከሞት በኋላ ያለውን ዘላለማዊ ሕይወት ኢየሱስ በደሙ የከፈተውን የጽድቅ መንገድ ማወቃቸው አያገኙትም። ስለዚህ በዚህ ዓለም ላይ ስንኖር በሃይማኖት መጽናት፣ ሁል ጊዜ እግዚአብሔርን ማምለክ፣ ለእግዚአብሔር መገዛት፣ ፈቃዱን ማድረግ፣ ደግሞ መጸለይ ያስፈልጋል። እንዲህ የማናደርግ ከሆነ የእግዚአብሔር ልጆች አይደለንም። ቢሆንልኝ በሞቱ እንድመስለው እመኛለሁ አለ ሐዋርያው። ቢሆንልኝ። አያችሁ፣ ሌላው ነገር ጠቃሚ አይደለም። ሌሎች በሞቱ የመሰሉትን ልንገራቸው። ያን ጊዜ ጌታ ሲያስተምር ቃሉን ልብ ብለው የሰሙ በልባቸው ሰሌዳ ላይ ያስቀመጡ ሰዎች ነበሩ። መቼም በዚህ ዓለም ላይ ሁለት አይነት እርምጃ የሚራመዱ ክርስቲያኖች አሉ። አንዳንዶቹ ቀልደኞች ናቸው። ሁሌ በሕይወታቸው በስሙ እየተጠሩ የሚቀልዱ ቀልደኞች አሉ። እነዚህ በጥብርያዶስ ባሕር አጠገብ ኢየሱስ ሲያስተምር ቁጭ ብለው የተማሩና እንጀራ በልተው ወደ ቤታቸው የሄዱት ናቸው።
ሌሎቹ ደግሞ ኢየሱስ ክርስቶስ ሞተ ሲባል በጨለማ ወደ ቀራንዮ አደባባይ ትንሣኤውን ሽተው የሄዱት ናቸው። ሁለት አይነት ክርስቲያኖች አሉ። እነዚያኞቹ አንድ ቀን ኢየሱስ ጥብርያዶስ ባሕር አጠገብ ሕዝቡን ተሰብስቦ አስተማራቸውና ይህን ሕዝብ እንዲሁ ወደ ቤቱ መሸኘት አልፈልግም፣ የሚበላ ስጧቸው አላቸው ለሐዋርያት። ምንም የላቸውም፣ ከየት ያመጣሉ? የገሊላ ባሕር አካባቢ አሳ እያጠመዱ የነበሩ ሰዎች ኢየሱስ ክርስቶስ ሰብስቦ የሚያስተምራቸው ድሆች ለዛ ሁሉ ሕዝብ እንጀራ ከየት ነው? ደነገጡ። ጌታ ለዚህ ሁሉ ሕዝብ እንጀራኛ ከየት እናመጣለን? ምንድነው ያላቸዋል? ምክንያቱም እሱ የነፍስም የሥጋም መጋቢ ነው። እሱ የፍጥረታት ሁሉ ጌታ ነው። የተራበውን ይመግባል፣ ያዘነውን ያጽናናል፣ የወደቀውን ያነሳል፣ የታመመውን ይፈውሳል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እሱ እንዲህ አለ፣ ምንድነው ያላችሁ ስላቸው 2 ዓሣ 5 እንጀራ ብቻ ነው ያለን አሉት። ወደዚህ አምጡት አለ። ባረከው፣ አመሰገነና ቆርሳችሁ ስጡ አለ። ሕዝቡ ሁሉ በልቶ ጠገበ። የተረፈው 12 መሶብ ሆነ ይላል። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር በበረከት ወደኛ የእግዚአብሔር ልጅ እሱን ደጅ መጥናት መልካም ነው። ያለ እሱ ማን ሊኖር ይችላል? ማን እኛን ማን ይችለናል? ያለ እግዚአብሔር ማን ይመግበናል? ያለ እግዚአብሔር እግዚአብሔር ከሰማይ ጠል እንዲመጣ ባያደርግ ኖሮ የዚህ ዓለም ገዢዎች እኛን መመገብ አይችሉም። እሱ ግን ይመግበናል። ስሙ ይመስገን እግዚአብሔር። አሁን ከዚህ በኋላ በሉና ጠገቡ፣ ወደ ቤታቸው አሰናበቷቸው። ጠዋት ተነስተው ጥብርያዶስ መጡ ሰዎች። ኢየሱስ የለም። ሲፈልጉት ዋሉ። ማታ ከዋለበት ቦታ መጣና ወደሚያድርበት ወደ ጌቴሴማኒ ሲያልፍ በወንዙ አጠገብ ስለሚሄድ አገኙትና ጌታ ሆይ ስንፈልግህ ነው የዋልነው፣ የት ነው የጠፋኸው አሉት። የማያውቅ መስሏቸው ነው። ለምን እንደፈለጉት ያውቃል። ክርስቲያኖች እግዚአብሔርን የምንፈልግበት ዓላማ መንግስቱን ለመውረስ ነው ነው። በሃይማኖት የመኖራችን ዓላማ መንግስት እግዚአብሔር የመግባት ዓላማ ነው። የእንጀራና የውሃ ጉዳይ ከሆነ ክርስቲያን ሆነ አስፈልገው። እግዚአብሔር ክርስቲያን ባንሆንም እግዚአብሔር ፀሐይ ማውጣቱን ዝናብ ማዝነቡን አይተው የፍጥረት ሁሉ መጋቢ ነው። ስሙ ይመስገን እግዚአብሔር። ስለዚህ ለምን እንደፈለጉት ስለሚያውቅ ስንፈልግ ጠፋችሁ። የፈለጋችሁኝ እኮ እንጀራ ስለበላችሁ ስለጠገባችሁ እንጂ ስላመናችሁ አይደለም። ሁሌ አብዛኛው ሰው በዚህ ሁሌ እንጀራ ፈላጊ፣ ሁሌ ምድራዊ ነገር ፈላጊ፣ ሲጎድልን ብቻ እውነት ነው የጎደለን የሚሞላ እግዚአብሔር ግን ከሞት በኋላ ያለው ሕይወት የተጠራንበት ዓላማ፣ ነፍሱን የሰጠበት ዓላማ፣ የቆሰለበት ዓላማ፣ ደሙን ያፈሰሰበት ዓላማ፣ ከሰማይ ወደ ምድር የመጣበት መስቀል የተከለበት ስለኛ የደከመበት ዓላማ ግን እኛን መንግሥተ ሰማያት ማስገባት የእግዚአብሔር ልጆች ተብለን እንድንጠራ ፈቃዱ ስለሆነ ስሙ የተመሰገነ ይሁን። ስለዚህ ሁል ጊዜ እንጀራ ፈላጊ ብቻ መሆን የለብን። የጥብርያዶስ ባሕር አካባቢ ክርስቲያኖች መሆን ይገባል። ነገር ግን እነዚያ በሞቱ ሊመስሉት ያሰቡት ግን እነሳለሁ የሚለውን ቃል አስቀድመው በልባቸው ስለመዘገቡት የተናገረውን ሕያው ቃል በልባቸው ላይ ስላኖሩ ገና ጨለማ ሳለ ሳይነጋ ወደዚያ ወደ መቃብሩ ቦታ ሽቷቸውን አዘጋጅተው ለመሄድ ተነሱ። አስተውላችኋል? ቀኑ ሰዓቱ ጨለማ ነው፣ ሌሊት ነው። በዚህ ላይ ሴቶች ናቸው። በዚህ ላይ ያ ወደ ጎልጎታ ወደ መቃብሩ ቦታ የሚወስደው መንገድ እጅግ አስቸጋሪ መንገድ ነው። እንኳን ሌሊት ቀን እንደ ልብ አያራምድም። ቦታው በጣም አስቸጋሪ መንገድ ነው። እነሱ ግን የሴትነት ነገራቸው፣ ሴት መሆናቸው፣ የመንገዱ አስቸጋሪነት፣ የነበረው ሰዓት ጨለማ መሆኑ አላገዳቸው። ከዚያም አልፎ እርሱ ስለሚነሳ መቃብሩን በወታደር አስጠብቀውታል። ይህ ሁሉ ፈተና አለ። ሴቶቹ ግን በልባቸው አስቀምጠዋል። በሞቱ ሊመስሉት ጽድቅን ከእርሱ ሊወስዱ አስበዋልና ጨለማ ሳለ ገና ወደዚያ ወደ መቃብሩ ቦታ ገስግሰው ሄዱ። አያችሁ፣
ለምንድን ነው በጨለማ ተነስተው የሄዱት? ከጨለማው በኋላ እውነተኛው ብርሃን የማይጠፋው ፀሐይ ኢየሱስ ክርስቶስ አለ። ስሙ ለዘላለም የተመሰገነ ይሁን። በክርስትና ውስጥ አስቸጋሪ የሆነ ነገር ያለ ቢመስለን እንኳን እውነተኛው ብርሃን ክርስቶስ ከኛ ጋር ነው ያለው። የዚህ ዓለም ጨለማ ሊያሸንፈን አይችልም። ዋናው ነገር ግን በስሙ ማመን መታመን ነው የሚያስፈልገው። በሃይማኖት መኖር ነው የሚያስፈልገው። ሴቶቹ ጨለማውን ያልፈሩት ከጨለማው ዘመን በኋላ እውነተኛው ብርሃን ኢየሱስ ክርስቶስ ስላለ ነው። ሴቶቹ ያንን አስፈሪ የሆነውን አስቸጋሪውን የጎልጎታ የቀራንዮን መንገድ ያልተሰቀቁበት ምክንያት እውነትም ሕይወትም መንገድ ነኝ በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም ብሎ የተናገረው ፍኖት ለኀበ አቡሁ አንቀጽ ዘመንገለ ወላዱ ውእቱ ኢየሱስ ክርስቶስ አባ ጊዮርጊስ ሲናገር ወደ አባቱ መግቢያ ወደ መንግሥተ ሰማያት መግቢያ እውነተኛው በር የተወደደው መንገድ ኢየሱስ ክርስቶስ ስለሆነ ምድራዊው ውጣ ውረድ ከዚያ ነገር ሊያስቀራ አይችልም። እውነት ነው። ክርስትና ውጣ ውረድ አለው። በጾሙ በጸለዩ አንዳንዱ ስጾም ጨጓራዬን ያመኛል የማያምን ሰው ይውላቸው። ጾም ፈውስን የሚያመጣ ነው። አሁን ወቅቱ ባይሆንም ፈውስን ይሰጣል። ለምን? ይህ እኮ እግዚአብሔር መንፈስ ቅዱስን ከኛ ጋር የምናደርግበት መንገድ ነው። ሰው ወደ እግዚአብሔር ሲጠጋ ከደዌ ነፃ ይወጣል፣ ከመከራ ነፃ ይወጣል። አያችሁ፣ የተወደደው መንገዳችን እግዚአብሔር ወደሱ የምንቀርበው በሃይማኖት ከዚህ የተነሳ ነው። እውነተኛው መንገድ ክርስቶስ ስለሆነ በክርስትናው ስንኖር አስቸጋሪ ውጣ ውረድ ቢኖርም የሚያስለቅስ አንገት የሚያስደፋ ተስፋ ሊያስቆርጥ የሚደርስ አስቸጋሪ ነገር ቢኖር እንኳን ወደ አባቱ ያስገባን ኢየሱስ ክርስቶስ ከኛ ጋር ነው። ስሙ ለዘላለም የተመሰገነ ይሁን። በዛ ቦታ ላይ ወታደሮች አሉ፣ መቃብር የሚጠብቁ በዚህ ዓለም ላይ ወደ እግዚአብሔር ክብር እንዳንጠጋ ሁል ጊዜ ክርስቶስን አጥረው የሚይዙ እንቅፋቶች አሉ በዚህ ዓለም ላይ። እሱን እንዳናገኘው እንዳንባረክ ሕይወት እንዳናገኝ ስንት አለ መሰለህ። ንስሐ እንዳንገባ አንተ ገና ነህ ስለ ዕድሜያችን የሚለው አገባቸው። ኢየሱስ ሲሰቀል ለሽማግሌ አልተሰቀለ፣ ለሚጋቡ ሰዎች አልተሰቀለ። ኢየሱስ ለሁላችን ነው ደሙን ያፈሰሰው። ስሙ ለዘላለም የተመሰገነ ይሁን። ለሁሉም ነው። አንዳንዶቹ ዕድሜያችንን እየነገሩ ወደ ቅድስና እንዳንቀር ለወጣት ኃጢአት የተፈቀደለት የሚመስላቸው ሰዎች አሉ። እንውዘ ልብ የሆኑ የእግዚአብሔርን ማዳን ቸል የሚሉ ባካችሁ በሞቱ በደሙ ደግሞ በመስቀሉ አይቀለድም። ከሰማይ በመውረዱ በማዳኑ ስራ አይቀለድም። አምኖ መኖር ነው የሚያስፈልገው። አንዳንዶቹ በስራ ጠባያችን ይነግሩናል። ስንፍና በእግዚአብሔር ፊት ኃጢአት ነው፣ ሰርተን እንድንኖር ነው ወደዚህ ዓለም የመጣ ነው። ስለዚህ ንስሐ መግባት፣ ሥጋውን መብላት፣ ደሙን መጠጣት ስራ አይከለክልም። ሐሰተኝነት፣ ሰካራምነት፣ ዘማዊነት፣ ስድብ፣ ጸብ፣ ክርክር፣ አድመኝነት፣ ዘረኝነት ይሄ በእግዚአብሔር ዘንድ የተጠላ ነው። ለመኖር ይሄ ያስፈልጋል። ሐሰተኛ መሆን፣ ሰካራም መሆን፣ ዘማዊ መሆን፣ አለመታመን፣ ጸብ፣ ክርክር፣ አድመኝነት፣ አለማመን፣ እነዚህ ነገሮች ለመኖር አያስፈልጉም። ሰው የሚያቀሉ የሚያዋርዱ ነገሮች ናቸው። እየሰሩ እየነገዱ እያረሱ እየቆፈሩ መኖር ግን በእግዚአብሔር ዘንድ ክብር ነው ይሄ። ስለዚህ በስራ ጠባያችን እያመካኙ ወደ እግዚአብሔር እንዳንቀርብ የሚያደርጉ ሰዎች አሉ። ይህ ሁሉ ነገር ይህ ሁሉ እንቅፋት ነው። እንግዲህ በዚያ ኢየሱስ በተቀበረበት መቃብር አጠገብ የተኙ የወታደሮች ጠባይ እንደዚህ ነው። ወደ ክርስቶስ ሰዎች እንዳይመጡ እኮ ነው ይህን ያሉት ሰዎች። ግን ምን ሆነ? የኔና የእናንተ ጌታ የዚህ ዓለም እንቅፋት ከልክሎት ወደኛ ከመምጣት አይቀርም። ይመጣል። ተስፋ ስናደርገው ይመጣል። በመከራችን ይመጣል። እንባችን ያብሳል። ስንታመም ይፈውሰናል። ስንወድቅ ያነሳናል። ያን ጊዜ ሴቶቹ ይሄንን ሁሉ ታግሰው ወደ እሱ ሲሄዱ ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል
ኢየሱስ ክርስቶስ ከሞት ተነስቶ አገኙ። ስሙ ለዘላለም የተመሰገነ ሁል ጊዜ። ለዚህ ነው እሱ በመንግሥተ ሰማያት ታጥቆ ያገለግላቸዋል። አያችሁ፣ ሁል ጊዜ ለእኛ የተከፈተ በር ነው ያለ። ሁል ጊዜ የተዘጋጀ መልካም ነገር ነው ለእኛ ያለ። ስለዚህ አያችሁ እነዚያ ሴቶች ይህን ሁሉ ማለፍ ነው። በሞቱ መምሰል ማለት በዚህ ዓለም ላይ በሃይማኖት የሚመጣን መከራ፣ ችግርን፣ አስጨናቂውን መንገድ፣ የዚህን ዓለም የጨለማ ሥራ ሁሉ ማሸነፍ በሞቱ መምሰል ይባላል። ይሄ ማርያም መግደላዊት ሌሊት ተነስታ ስትጓዝ ኢየሱስ ክርስቶስን በሞቱ ልትመስለው ነው። በሞቱ ልመስል እመኛለሁ አለ ቅዱስ ጳውሎስ። ስለዚህ ሐዋርያት ብሎ ይህ ሰው ይህ ሐዋርያ የተጠራው ከመምህርነት ነው። የሕግ መምህር፣ እጅግ የተማረ አዋቂ፣ ለአይሁድ ሃይማኖት ቀናተኛ የነበር። ለዚህ ነው ያንን ሁሉ ነገር ስለ ክርስቶስ ንቄዋለሁ፣ ትቼዋለሁ፣ አያዋጣም። እግዚአብሔር በጠራው ጊዜ በስሙ መከራ መቀበልን፣ በስሙ መሞትን፣ በሮም አደባባይ ላይ በስሙ አንገቱ በሰይፍ እስከሚቆረጥ ድረስ ኢየሱስ ክርስቶስን ተከተለው። በሞቱ መስለው አያችሁ፣ በሞቱ። ስለዚህ ሐዋርያው ምን አለ? ቢሆንልኝ በሞቱ ልመስለው እመኛለሁ አለ። ክርስቲያኖች ክርስቶስን መምሰል ያስፈልጋል። እሱን መምሰል ማለት ፈቃዱን ማድረግ፣ ከኃጢአት ነፃ መውጣት ማለት ነው። እሱ የተወደደ ፍቅር ነው። ከዚህ የተነሳ በፍቅር ልንኖር ያስፈልጋል። እርስ በርሳችን በትንሣኤው ብርሃን ውስጥ የሚኖሩ ክርስቲያኖች፣ ትንሣኤውን የሚያምኑ ክርስቲያኖች እርስ በርሳቸው በፍቅር ይኖራሉ። የእኛ መኖሪያችን ሰማይ ስለሆነ ምድራዊ ቋንቋ የለንም፣ ምድራዊ ዘርም የለንም። ከቋንቋ ከዘር ከነገድ በደሙ ለይቶ ኢየሱስ ክርስቶስ የራሱ አድርጎናል። ስሙ የተመሰገነ ይሁን። ስለዚህ በመከፋፈል ውስጥ፣ በመለያየት ውስጥ፣ በተለያየ ነገር ውስጥ መኖር ምድራዊነት እንጂ ሰማያዊነት አለ። የአጋንንት እንጂ የክርስቶስ መሆን አይደለም። ከዚህ ነገር መውጣት ያስፈልጋል። አለበለዚያ ይኸውላችሁ ክርስቲያን የሆነው እኛ በዚህ ዓለም ላይ ነገሮች እንዲያምሩልን ላያምር ይችላል፣ ደስ ላይለን ይችላል፣ ሳንደሰት ወደ መቃብር ልንኖር እንችላለን። የእኛ ደስታ ግን መንግሥተ ሰማያት መግባት ነው፣ ከሞት በኋላ ያለው ሕይወት ነው። ይሄን ደግሞ በሞቱ መስለነው የምናገኘው የተወደደ ሕይወት ነው። ስለዚህ የእግዚአብሔር ልጆች ሃይማኖታችን የቀና እግዚአብሔርን የምንፈራ ለእውነት የምንታዘዝ ካህናትን የምናደምጥ ወንጌል የምንሰማ ንስሐ የምንገባ ሥጋውን የምንበላ ደሙን የምንጠጣ መሆን ያስፈልገናል። ይህ ካላደረግን በእውነቱ ትንሣኤ ማክበር ቤተ ክርስቲያን መሄድና መምጣት ምንም ጥቅም የለውም። ምን ይጠቅማል? ሰው ከሞት በኋላ የዘላለም ሕይወት ካላገኘ የእኛ ትርፋችን እኮ የዘላለም ሕይወት ነው። ይህ ዓለምማ እያስለቀሰን መከራ እያሳየን አንገታችን እያስደፋን የሚኖረው። ያኛው ዓለም ግን ሐዘን የለም፣ ያኛው ዓለም ልባ የለበትም። ያን ለመኖር በዚህ ምድር ላይ የእሱን ፈቃድ ማክበር ያስፈልጋል። እግዚአብሔር በብዙ ወደኛ ሲመጣ መጠንቀቅ ያስፈልጋል። በብዙ ነው ወደኛ የሚመጣው። አሁን እግዚአብሔር የሚያውቀው በዚህ በቅዱስ ወንጌል አማካኝነት የእግዚአብሔር ካህን እውነተኛ በሆኑ ወንጌልን በመናገር እግዚአብሔርን በመግለጥ ሕዝቡ እግዚአብሔር እንዲሆንለት በሚፈልገው መልክ እንድንሆን ዘመናቸውን ሁሉ በወንጌል ያገለግሉን አባታችን ናቸው። መልአከ ብርሃን እዚህ ቦታ ከመጡ ጀምሮ ወንጌል ልብ ነው። ግን ይህን ነገር መጠቀም ያስፈልጋል። እግዚአብሔር በብዙ ሲመጣ ክርስቲያን በብዙ ነገር መጠቀም ያስፈልጋል። ካልተጠቀምንበት ግን እግዚአብሔር የፍቅሩን ያክል ቅጣቱን የሚያክል እግዚአብሔር ፍቅር ሲቀጣም ግን በፍቅር ውስጥ ባለው ፍርዱ ነው የሚቀጣው። ያንን ቅጣት ማንም ሊያቀለው አይችልም። ስለዚህ እግዚአብሔር በብዙ ከመጣ በብዙ ወደ እሱ ልንቀርብ ያስፈልጋል። የሥላሴ ቸርነት ከሁላችን ጋር ይሁን። የእመቤታችን አማላጅነት አይለየን። ንስሐ መግባትን ሥጋውን መብላትን ደሙን መጠጣትን እግዚአብሔር ያድለን። በሃይማኖት እንድንኖር እግዚአብሔር ይርዳን። የጥላቻን የክፋትን የዘረኝነትን መንፈስ እግዚአብሔር ከምድራችን ይገስጽልን። ልጆቹ ነንና መንግሥቱን ያወርሰን። ስሙ ለዘላለም ይመስገን። እግዚአብሔር ከሁላችን ጋር ይሁን።